ተመልካቾቻችን ያው ስለ ጊዜ ነው ያወራን ያለነው። ዳዊት እንዳለው እንግዲህ ጊዜውን ሲቀበል እኔ በቅን እፈርዳለሁ ብሏል። ለመፍረድም ጊዜ ያስፈልገዋል፣ ቦታ ይዞ ስራ ለመስራትም ማለት ነውና ሳኦል ላይ እጁን አልሰነዘረም እናውቃለን። ጊዜ ጠብቋል ይሄ ሰው ማለት ነውና በጋሽ በዘመን ላይ መግዛት ወይም መሰልጠን ሲባል እንሰማለን እና ይሄ ምን ማለት ነው? 24 ሰዓት ለሰው ሁሉ እኩል የተሰጠ ሰጪው እግዚአብሔር ነው። ተቀባዩ ደግሞ ከፀሐይ በታች ያለው ፍጥረተ ዓለም ነው። ያለን ጊዜ ይሄ ብቻ እንደሆነ አውቀን በጊዜያችን የምንችለውንና ማድረግ የሚገባንን ነገር እንድናደርግ ነው። ዘመን ላይ መሰልጠን ማለት ለምሳሌ ዘመን ትልቁ አምብሬላ ከናኖ ሰከንድ ጀምሮ ነው አይደለም የሚቆጠረው። ለምሳሌ በመጽሐፍ ቅዱስ ውስጥ ሰለሞን ስላወደሳት ሴት ስላመሰገናት ሴት ልባምን ሴት ማን ያገኛታል ካለ በኋላ በሌሊት መብራቶቹ አይጠፉም ይላል። እጆቿም ከተግባር አይቦዝኑም። የቤቷም ሰዎች ከክረምት ብርድ የተነሳ አይፈሩም። ለምን? ፈትላ ስለምታለብሳቸው ማለት ነው። ልጆቿ በማዕድ ዙሪያ እንዳሉ የወይራ ቡቃያዎች እያለ ባሏ በጎዳና የተከበረ በቤት የተከበረ ነው እና ጠንካራ ሴት አለች እና ስለዚህ ጠንካራ ሴት እያወራ ግን ሴቲቱ ምን ያህል በጊዜ እንደምትጠቀም አሁን በጊዜ ላይ መሰልጠን ከተለካለን ጊዜም በላይ አልፈን መሄድ ትጋት ነው እኮ ክብርን የሚያመጣው አይደል? ትጋት ነው ብልጽግናን የሚያመጣው። ትጋት ነው ህይወትን የሚቀይረው። ስለዚህ ትጋት ደግሞ ከእንቅልፍ ሰዓት ከጫወታ ከፌዝ ዝም ብሎ ህይወት ከማይሆን ነገር በቃ አሁን ቁጭ ብለህ ማህበራዊ ሚዲያ ላይ አከርካሪ እስኪሰበር ድረስ መቀመጫ እስኪዛባ ድረስ ረጅም ሰዓት እኔ ምን ትርፍ እንዳለው እኔ አይገባኝም። እንደዚህ አይነት ነገር በእንዲህ አይነት ሁኔታ ዘመንህን አስበልተ ስትነቃ ረፍዷል። እንደ ትላንትናው በጉብዝና ወቅት ልታደርግ የምትችላቸው ነገሮች ሲረፍዱ ማድረግ እንደማትችል የታወቀ ነው። ስለዚህ ዘመን ላይ ለመሰልጠን ዘመኑን ማወቅ አንድ ነገር ነው። ሁለተኛ ዘመኑ የሚፈልገውን ነገር አንተ መስጠት አለብህ። ከተፈጥሮ ከጊዜ የምትቀበለው እንዳለ ሁሉ አንተ ምንድነው ስጠኝ ጊዜህን ካለ ጊዜህን ለዛ ዘመን መስጠት አለብህ፣ ለዛ ወቅት መስጠት አለብህ። ጊዜ የሚፈልገው ነገር ስጠው፣ ጊዜ ላንተ መልሶ ይሰጣል። እና ዘመን ላይ መሰልጠን ማለት ወቅቱ የሚፈልገው ሰውን በጋሽ ስለ ትጋት ሲያነሳ አንድ ነገር ትዝ አለኝ። ትጋት ይከፍላል፣ አለመትጋትም የራሱ ክፍያ አለ። እና ሁልጊዜ ማወቅ ያለብን በተጋነው ልክ ነው ውጤታችን የሚመዘገበው። በሰራነው ልክ ነው። ለዛ ጊዜውን ሲዝኑን አውቀን በተንቀሳቀስነው ነገር ላይ ውጤት ማምጣታችን አይቀርም። ይሄ ለሰው ልጅ ሁሉ ይሆናል። በነገራችን ላይ ለሰው ልጅ ሁሉ ይሆናል። መጽሐፈ ምሳሌ ይመስለኛል 12:24 ላይ የትጉ እጅ ትገዛለች ይላል፣ የታካች እጅ ግን ትገብራለች። አየህ፣ ወይ ትገዛለህ ወይ ትገብራለህ። ስለዚህ ለመግዛት ከፈለግን ጊዜውን መዋጀት እና መጠቀም ካለብን ትጋት በጣም ወሳኝ ነገር ነው። ትጋት ጊዜ ይፈልጋል። ጊዜ ይፈልጋል ማለት ቁጭ ለማለት ለምሳሌ አገልጋይ ከሆነ ተግቶ መቀመጥ፣ መጸለይ፣ ማንበብ ያስፈልገው ይሆናል። ነጋዴ ከሆነ ተግቶ በወቅቱ ማገልገል አለበት። አሁን የሚፈልገውን ነገር ህብረተሰቡ አውቆ የዛን ነገር ማቅረብ አለበት። ለዛ ነገር ዝግጁ መሆን አለበት። ያ ነገር ካለፈ ፋሽን ያልፋል፣ ኪሳራ ነው የሚሆነው ማለት ነው። እና ትጋት በጣም ወሳኝ ነው። መጽሐፍ ቅዱስ ደግሞ ስለ ትጋት በጣም አብዝቶ ነው የሚናገረው። በነገር ሁሉ እንድንተጋ፣ በጸሎት እንድንተጋ፣ ቃሉን በማንበብ እንድንተጋ፣ የምንሰራውንም ስራ ለእግዚአብሔር ክብር ብለን
የመስሪያ ቤት እኮ ሊሆን ይችላል፣ ተቀጥረን ሊሆን ይችላል። በትጋት ከሰራነው ነገር ውጤታማ እንሆናለን። እግዚአብሔርም የሚከብርበት እሱ በእኛ የሚከብርበት ለእኛም ጥቅም የሚሆን ነገር ማድረግ ይፈልጋል። ነገ አደርገዋለሁ የምትል አደገኛ ሌባ ነው፣ የጊዜ ሌባ ነው፣ የትጋት ተቃራኒ ነው። ሲጀመር ነገ የሚባል ቀን እኮ የለም። እኛ የምናውቀው አሁን ነው። ለእኛም የሰጠን አሁን ነው። ነገ አናውቀውም። ስለዚህ ነገ ላይ ስንደርስ ሌላ ነገ አለ። ነገ የሚባል የሚጨበጥ ቀን የለም። ጊዜያችን አሁን ነው። አሁን ነው የምንሰራው። የመዳንም ቀን ትልቁ ዋናው የምንለውም ቀን አሁን ነው፣ ዛሬ ነው የተባለው ለዚህ ነው። እና ሁሉን ነገር ሰው በተሰጠው ታይም ጊዜውን አውቆ ከተንቀሳቀሰ ፍሬያማ መሆን የሚችለው በትጋት ውስጥ ነው ለማለት ነው። ትንሽ ለመጨመር ያህል ጊዜ ላይ ስለመሰልጠን ወይም ጊዜ ላይ ስለመግዛት ስታነሳ ያው ወደ መጽሐፉ ተመልሰህ ታያለህ። እግዚአብሔር ኢያሱ ወልደ ነዌን ምዕራፍ 13 ቁጥር 1 ላይ ኢያሱም ሸመገለ በእድሜ ማረጀ እግዚአብሔርም አለው ይላል። አንተ ሸመገልህ በእድሜ ማረጀ ያልተወረሰች እጅግ ብዙ ምድር ገና ቀርታለች አለው ይላልና እኔ ይሄን ነገር ሳነበው በጣም እጠይቃለሁ፣ እግዚአብሔር ከኢያሱ ምን እየፈለገ ነው እላለሁ። ምክንያቱም ይሄ ሰው ከሙሴ በኋላ እስራኤልን መርቷል። 31 ነገስታት ጋር ሲዋጋ ነበር እና በውጊያ ዘመኑን ጨረሰ። መውረስ የነበረበት ምድር ምን አላደረገም? አልወረሰም። መድረስ ያለበት ዳርቻ ላይ አልደረሰም። ከሱ በኋላ መሪው አልተነሳም። እሱ ነው መሪው አይደል? እስራኤልን ርስት እንዲያወርስ። ነገር ግን ይሄ ሰው በቃ በጦርነት ዘመኑን ጨረሰና ታውትሊ መዋጋት የማይችልበት ህዝቡን መምራት የማይችልበት ቦታ ላይ እድሜ ላይ መጣ ማለት ነው። እና እግዚአብሔር እያዘነ ይመስለኛል። ፈጽመ ሸመገልክ፣ አረጀ፣ ያልተወረሰች እጅግ ብዙ ምድር ገና ቀርታለች እያለው የሚናገረው እልሃለሁ። እና ጊዜ ሲሰጥህ ዳርቻ ይሰጥሃል፣ ግዛት ይሰጥሃል፣ ሁኔታዎች ይመቻቹልሃል። ልማር ብትል መማር ማችልበት እድሜ አለ። ነገር ግን ሰው የእድሜውን 1/3 የሚያሳልፍበት የትምህርት ዓለም እንደቀል ያልፋል። ከ20 ዓመት ያላነሰ ጊዜ በትምህርት ያልቃል። እነዚህ ጊዜዎች በጨዋታ በፒር ኢንፍሉዌንስ በቀላሉ ያልፉና ውጤታማ ሳትሆን የእድሜን 1/3 ትጨርሰዋለህ። አየኸው፣ እየኖርክ ነው። አሁን ለአንተ ኑሮ ከባድ አይደለም። ከባድ የማይሆነው ለምንድን ነው? እግዚአብሔር እንድትገዛ ነበር የሰጠህ፣ በእውቀት ዓለም ላይ እንድትገዛ። ባጭሩ በጊዜ ላይ መግዛት ማለት በአንድ በተወሰነ ጊዜ የተሰጠህን ስራ ወይም ኃላፊነት በሙላት በሙሉ ኃይልህ መጠቀም ነው። ለምን? ጊዜ ራሱ ኃይል ስለሆነ፣ ሪሶርስ ስለሆነ፣ ጊዜ ሀብት ስለሆነ ጊዜ የሚባለውን ነገር በተግባር መጠቀም አለመቻል ማለት አገርን ዕዳ ውስጥ ይከታል። ዋላቀር ድሃ ማድረግ ብቻ አይደለም፣ ባሪያ ያደርጋል። ቀድሞ የነቁ ሰዎች፣ ቀድሞ የነቁ አገሮች ዓለም ላይ ሰልጥነዋል። አሁን ሰው እንደ ሰው በሰንሰለት አስረው ሲገዙ የነበሩ ሰዎች ቀድሞ የነቁ ሰዎች ናቸው። እና ዓለም ከነቃ በኋላ እንኳን ቀጥሎ እንዴት አትነቃም? እሺ ቴክኖሎጂው እጅ ላይ ያለ ቀጥሎ እንዴት አትነቃም? ሞባይል ለአንዳንዱ ቢዝነስ የሚሰራበት ነው፣ ለአንዳንዱ ቲክቶክ ሲያገላብጥ የሚውልበት ነው አይደል? ፌስቡክ ሲያገላብጥ የሚውልበት ነው። ዊዛውት ፕሮፊት ያለ ምንም ትርፍ ነው ማለት። ታይም ብቻ ለምታባክነው አይንህን ታባክናለህ፣ ኃይልን ኢነርጂን ታባክናለህ። ከዛ በላይ ተነሳሽነትህን ታባክናለህ። በጣም ብዙ የማይረቡ ነገሮች ውስጥ እንዲገቡ እየፈቀድክን ያለው የሶሻል ሚዲያ አጠቃቀማችን እውነት ለመናገር እንደው በዚህ አጋጣሚ እንደው በዚህ በነካው እጅ ወደፊት በሰፊው እንደሰራበት ነው አደራ የምለው። ከጊዜ ጋር ተያይዞ በጣም እየበላ ስለሆነ እግዚአብሔር በእነዚያ ዘመናት በእነዚያ ባሪያዎቹ ላይ እንደሰራ በዚህ ዘመን ስራ የለውም ብለን እናምናለን? አይሰራም ብለን እናምናለን? እግዚአብሔር ጊዜ ነው የሰጠን፣ እድል ነው የሰጠን። ሶ አፍተር ወርክ ተነስተን እንዳለው ነህምያ ላይ እኛ ተነስተን የሰማይ አምላክ ክንውን ከእግዚአብሔር ዘንድ ነው። ግን ሁልጊዜም ቢሆን ህይወት መጠይቀንን ቅድም ተብሏል። ሙሉ ኃይልን ሙሉ ኢነርጂን ጊዜን ተጠቅመ እነዚህ ነገሮች በሙሉ በጊዜ አሰፋፈርና አቆጣጠር ውስጥ ያሉ ናቸውና በጊዜ ላይ መሰልጠን በጊዜ ላይ መግዛት ማለት is nothing። ጊዜው የሚጠይቀውን ነገር ሰጥተህ መቀበል ነው ማለት። በእኛ ሀገር ጊዜ ማጥፋት የሚባል ነገር አለ። በዓላማ ጊዜን ለማጥፋት አቅደህ ለማጥፋት ማለት ነው።
እና እሱ አባባል ራሱ በጣም ዳንጀረስ ነው። ከአሸባሪነት ተለይቶ አይታይም። ይህን የመሰለ ድንቅ ስጦታ እያልን አሁን እየተናገርንበት በጊዜው ላይ ብትሰራ ምን ልትሆን እንደምትችል እየተነጋገርን እያለን ጊዜው እንዴት ላጥፋው ብሎ ማሰብ እንደ አሸባሪ ራሱ መመዝገብ አለበት። በሁን ጊዜ በማጥፋት ወንጀል እውነት ነው። በጣም ከባድ ነው። እና ይሄ ነገር ራሱ በጣም አስተሳሰባችን መቀየር አለበት። እውነት ለመናገር አሁን ሚዲያው ምንም ማይሰጥ ነገር የለም እኮ ለመልካምም ነገር ማለት ነው፣ ለመጥፋትም እንደዛው ነው። ስለዚህ ራስህን ብዙ ነገር ትሬን ማድረግ ትችላለህ፣ ማንበብ ትችላለህ፣ የተለያየ ስኪል ባለሙያ መሆን ትችላለህ ቤቱ ቁጭ ብለህ። ግን እኛ የምናስበውን እንዴት አድርገን እናጥፋው ባልባሌ ነገር፣ በማይረባው ነገር ከዛ ነገር ይጸጽተናል፣ ይቆጨናል። ስለዚህ ይሄ ጊዜ ማጥፋት የሚባል ነገር መስተካከል አለበት፣ ይጎዳናል ማለት ነው። የመጨረሻዋ ዘመን ቤተ ክርስቲያን በምን አይነት ከፍታ ልትሄድ ይገባታል? ከሷ ምን ይጠበቃል? በራዕየ ዮሐንስ መጽሐፍ የመጀመሪያዎቹ ያሉትን ሐሳብ ስናይ ሰባተኛዋ ቤተ ክርስቲያን የሎዶቅያ ቤተ ክርስቲያን ከዓለም ጋር የተጋባችው ቤተ ክርስቲያን ከዚህ የተነሳ ከባድ ለብታ ውስጥ ተመቻምቻ በቃ ለራሷ የሚያስፈልጋት ነገር አላት። ሀብታም ነኝ ትላለች፣ ባለጠጋ ነኝ፣ ምንም አልጎደለብኝም ትላለች። የወንጌሉን ስራ ትተዋለች፣ የእግዚአብሔር መንግስትን ተጋድሎ ትተዋለች። ከዓለም ጋር ተሞዳሙዳ ያለች ቤተክርስቲያን። በእርግጥ ያቺ ቤተክርስቲያን በዛ ዘመን ብቻ የነበረች ናት ወይ? በኋላ ዘመን ላሉት አብያተ ክርስቲያናት በእንዲህ አይነት መልክ፣ በእንዲህ አይነት ቅርጽ፣ በእንዲህ አይነት ሁኔታ ለሚገለጡት የማይሆን ትምህርት ነው ወይ ብዬ ሳስብ በፍጹም እስከ ፍጻሜው ዘመን ድረስ በእንዲህ አይነት ሁኔታ ውስጥ ላሉት ቤተክርስቲያን ሁሉ የተላለፈ መልእክት ነው። አሁን የኛን ዘመን ቤተክርስቲያን መልክ ዝም ብለን ስናያት ከመንፈሳዊው መነቃቃትና መቀጣጠል ይልቅ ከዚህ የወንጌል ስራ ይልቅ ሌሎች አቋራጮች እያየች ያለች ይመስለኛል። የታለች ኃይለኛዋ ቤተክርስቲያን ብርድ ልብሷን ገልጣ ወጥታ ወንጌል የምትሰብክ፣ ከጨለማ የምትናጠቅ፣ ከእሳት የምትናጠቅ የታለች? አዳኟ ቤተክርስቲያን የታለች? ክርስቶስ የሞተላቸውን እየሄደች በር እያንኳኳች እየፈለገች የምታመጣ። ገና እኮ ነው፣ ስራ አልተጀመረም እኮ። ምን አይነት እንቅልፍ ላይ ነው ያለነው? እናስታውሳለን አይደል? በሐዋርያት ሥራ ላይ ጴጥሮስ ነገ ሊሰቀል እኮ ዛሬ ድብን ያለ እንቅልፍ ወስዶት እንደነበረ መጽሐፍ ይነግረናል። ያ መተኛት ግን ኖርማል ነው ወይ? ኖርማል አልነበረም። ምንም እንኳን ሰባኪዎች ይሄ ሰላም እንቅልፍ ነው ብለው ቢሰብኩም መጽሐፉ ግን እንደዛ አይነግረንም። ማረጋገጫው ምንድን ነው? የቀሰቀሰው ጴጥሮስን የሚያክል ትልቅ ሰው ጎኑን መጥቶ ነው የቀሰቀሰው። ይህ ቁጣን ነው የሚያሳየው። ቤተ ክርስቲያን እዛ ስለሱ መሬት አንቀጥቅጥ ጸሎት እየጸለየች እሱ ባይተኛስ ነገ ሊሞት ሰው መሪ ሆነ እንደዚህ መተኛት ኖርማል? ጠብቅ ተብለ ግልገሎችን፣ ጠቦቶችን፣ በጎችን ተብለ ድብን ያለ እንቅልፍ የወሰዳቸው መሪዎች በስተዋል ምድራችን ላይ። ምንም አይገዳቸው። የሆነ ትንሽ ነገር አለ ወይ ቤት አለ፣ መጠለያ የሆነ ነገር አለ ምናምን ነገር። ከዛ በኋላ ወንጌል ተሰበከ አልተሰበከ፣ የእግዚአብሔር መንግስት ሰፋ አልሰፋ፣ ሰዎች ዳኑ አልዳኑ፣ ስንፍና። ዓለም ደግሞስ ተደራይታ በሚገርም ከፍታ ወደፊት እየሄደች ነው። በዛ ውስጥ አለች ጋለሞታይቱ፣ የሃይማኖት መልክ ያላት ከዓለም ጋር ተመሳስላ እቺ ጨዋይቱን እውነተኛይቱን ደፍጥጣ ማለፍ የምትፈልጋለች። ስለዚህ እቺ ቤተክርስቲያን ካልነቃች ነገ የስንፍና ነፋስ ጠርጎ እንደሚወስዳት እኔ ጠረጠር የለኝ። በሁሉ ነገር እየታጠቀ ነው ዓለም ማለት ነው። ምድር እየታጠቀች፣ ቸርች ግን ገና እዛው ናት። ታስታውሳላችሁ? አሁን የሚገርመኝ እኔ ለምሳሌ አሁን ዲጂታል ኤራ ነው ይባላል።
በቃ የቴክኖሎጂ ዘመን ነው። ሁሉ ነገር እዚህ ውስጥ እየተሳለጠ ነው። ኤአይ አሁን ምን እየፈጠረ እንዳለ እያለን ነው። ስቲል ቸርች የደህንነት ትምህርት የምታስተምረው ሰዎቹ መተው እዚህ ነው። ካልመጡ አትሄድም፣ እዛ አትሄድም። ያሉበት ቦታ ላይ የእግዚአብሔር ቃል አቅርቦት ለማቅረብ ሲስተም የለም። አሁን በዲስታንስ የሚያስተምሩ መንፈሳዊ ኮሌጆች አሉ እዚህ ሀገር ውስጥ ጀምረዋል። ሰው እነሱ ጋር ካልሄደ እነሱ ወደ ሰው አይሄዱም። ተመልከት። በዓለም ላይ ግን ይሄ ሲስተም ተዘርግቷል እና የሆነ ቦታ የቆመ ነገር አለ። ከቤተ ክርስቲያኖቻችን ጀምሮ ከፕሮግራሞቻችን ጀምሮ መንጋውን ከመያዝ ጀምሮ ከህይወት ምልልስ ጀምሮ እና ስንፍና አለ። እስኪ የትኞቹ አብያተ ክርስቲያን ናቸው ፋይናንሻሊ ራሳቸውን ለማቆም እየተፍጨረጨሩ ያሉት? ዝም ብለህ አይንህን ስትከፍት የለም እኮ። አሁንም መባ ነው እየተሰበሰበ ያለው። አሁንም እንደተፋጠጥክ ነው ያለው። ማን ይከለክላታል? ቤተ ክርስቲያን እጇን ሰብስባ መንፈሳዊ መንገዷን በማይነካ መልኩ እርሻ ውስጥ ብትገባ ማን ነው የሚከለክላት? ግንባታ ውስጥ ብትገባ ማን ነው የሚከለክላት? ከመለመን አይሻልም? መንጋን ከማስጨነቅ አይሻልም? ቀና ብሎ ለመሄድም ወንጌልን በነጻነት ለመስራትም የሚሻለው መስራት ነው። ስንፍና አለ። ላለመስራታችን ደግሞ ብዙ ጥቅሶች አሉ። ሌዊ አይደለም እንደኛ ቁጭ ብለን መልካችንን እያሰማመርን ፓውደር እየተቀባን ምን እያልን ተሽሞንሙነን የሌላውን እየሰበሰብን መኖር፣ ይሄ በጣም ያሳስበኛል። ይሄኛው ነው ወደ ማጭበርበር የሚቀየረው፣ ወደ ሐሰት አደራረግ የሚቀየረው፣ ወደ ሐሰት ትንቢት፣ ወደ ሐሰት ትምህርት፣ ወደ ሐሰት ነገር። ዝም ብሎ ወደዛ እኮ አይገባም። የሆነ መነሻ አለው። ስለዚህ ጀግናዋ ቤተ ክርስቲያን እንድትመጣ፣ የምትሰራዋ ቤተ ክርስቲያን እንድትመጣ፣ የምትማረዋ ቤተ ክርስቲያን እንድትመጣ፣ ወደፊት የምትራመደዋ ቤተ ክርስቲያን እንድትመጣ ውስጤ በጣም ይመኛል፣ ጸልያለሁ እና እግዚአብሔር ይሄን ዘመን እንዲያመጣ በቤተ ክርስቲያን ሀገር እንድትኮራ፣ ህዝብ እንዲኮራ፣ መጠጊያ የምትሆን ቤተ ክርስቲያን ታውቃል። ለድሆች ቢሆን መጠጊያ፣ ወላጅ አልባ ለሆኑ ህፃናት መጠጊያ፣ እንደዛ የምትሆን ቤተ ክርስቲያን መልኳ እሷ ነው። የሚበሉትን እናንተ ሰጧቸው እንጂ የተባለው እየተቀበላችሁ ብሉ አልተባለም። ስለዚህ ስንፍና ያሳስቡኛል እና መቀየር አለበት። በቃ ፕሮግራሞቻችንን እየተከታተላችሁ እንደሆነ ተስፋ አደርጋለሁ። በዓልን ምክንያት በማድረግ በቤተ ክርስቲያናችን ሲደረግ የነበረ ድንቅ የሆነ የአምልኮ ጊዜ ነበረን። ያንን ደግሞ እንድትከታተሉት በአክብሮት ጋብዛለሁ። ተባረኩ። ቤት አገር ነው እግዚአብሔር፣ ሰው ጥሎ የሚያውቀው እግዚአብሔር። ቤት አገር ነው እግዚአብሔር፣ ሰው ጥሎ የሚያውቀው እግዚአብሔር። እግዚአብሔር አይተወንም፣ እግዚአብሔር አይለቀንም፣ እግዚአብሔር አይረሳንም፣ እግዚአብሔር አይተወንም፣ እግዚአብሔር አይጥለንም፣ እግዚአብሔር አይረሳንም፣ እግዚአብሔር አልተወንም፣ እግዚአብሔር አይረሳንም። ዝም በሉ በኩራት አትናገሩ፣ በኩራት አትናገሩ፣ በኩራት አትናገሩ። እግዚአብሔር አዋቂ ነው፣ ስራውን ሚመዝን ነው፣ ስራውን ሚመዝን ነው፣ ስራውን ሚመዝን ነው። እግዚአብሔር አይጥለንም፣ እግዚአብሔር አይተወንም፣ እግዚአብሔር አይረሳንም፣ እግዚአብሔር አይረሳንም፣ እግዚአብሔር አይተወንም፣ እግዚአብሔር አይለቀንም፣ እግዚአብሔር
አይረሳንም። እግዚአብሔር 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 አይጥለንም። እግዚአብሔር አይረሳንም። እግዚአብሔር አይለቀንም። እግዚአብሔር ቤት ሀገር ነው እግዚአብሔር ሰው ጥለው የሚያውቀው 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 እግዚአብሔር እግዚአብሔር አይጥለንም። እግዚአብሔር አይተወንም። እግዚአብሔር አይረሳንም። እግዚአብሔር 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 አይጥለን አስቧል። ዝም በሉ ዝም በሉ በኩራት አትናገሩ በኩራት አትናገሩ በኩራት አትናገሩ። እግዚአብሔር አዋቂ ነው ስራውን የሚመስል ነው ስራውን የሚመስል ነው ስራውን የሚመስል ነው ስራውን የሚመስል ነው ስራውን እግዚአብሔር እግዚአብሔር አይተወንም። እግዚአብሔር አይለቀንም። እግዚአብሔር አይረሳንም። እግዚአብሔር አይለቀንም። እግዚአብሔር አይተወንም። እግዚአብሔር አልረሳንም። እግዚአብሔር አልተወንም። እግዚአብሔር እግዚአብሔር አይጥልሽም። እግዚአብሔር አይተውሽም። እግዚአብሔር አልረሳሽም። እግዚአብሔር አልተውሽም። እግዚአብሔር አይጥልህም። እግዚአብሔር አይተውህም። እግዚአብሔር አይረሳህም። እግዚአብሔር በኩራት አትናገሩ በኩራት አትናገሩ። እግዚአብሔር አዋቂ ነው ስራውን የሚመስል ነው ስራውን የሚመስል ነው ስራውን የሚመስል ነው። ዝም በሉ ዝም በሉ በኩራት አትናገሩ በኩራት አትናገሩ በኩራት እግዚአብሔር አዋቂ ነው ስራውን የሚመስል ነው ስራውን የሚመስል ነው ስራውን የሚመስል ነው። እግዚአብሔር አይጥልሽም። እግዚአብሔር አይተውሽም። እግዚአብሔር አይረሳሽም። እግዚአብሔር አይረሳሽም። እግዚአብሔር አይተወንም። እግዚአብሔር አይለቀንም። እግዚአብሔር አይረሳንም። እግዚአብሔር ቤት ሀገር ነው እግዚአብሔር ሰው ጥለው የሚያውቀው እግዚአብሔር ቤት ሀገር ነው እግዚአብሔር ሰው ጥለው የሚያውቀው ቤት ሀገር ነው እግዚአብሔር ሰው ጥለው የሚያውቀው እግዚአብሔር ቤት ሀገር ነው እግዚአብሔር ሰው ጥለው የሚያውቀው እግዚአብሔር 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 አይተውህም። እግዚአብሔር አይረሳህም። እግዚአብሔር እግዚአብሔር አይተወንም። እግዚአብሔር አይረሳንም። እግዚአብሔር አይረሳንም። እግዚአብሔር ያለውን ሰው እግዚአብሔር አይጥልህም በሉት። ሃሌሉያ።
ቤት ሀገር ነው እግዚአብሔር ሰው ጥሎ የሚያቀው በሉት። ሊጥልህ አይችልም ሊያነሳህ እንጂ ሊጎበኝህ እንጂ። ሃሌሉያ! ለምን መሰላችሁ? ምርኩዜ ሸምበቆ አይደለም አይደለም፣ ምርኩዜ ሸምበቆ አይደለም አይደለም፣ ምርኩዜ ሸምበቆ አይደለም፣ ምርኩዜ ሸምበቆ አይደለም። ይብላኝ አምላክ ለሌለው መታመኛ የሚሆነው እኔስ አምላክ አለኝ የሚያስተማምነኝ። ይብላኝ አምላክ ለሌለው መታመኛ የሚሆነው እኔስ አምላክ አለኝ የሚያስተማምነኝ። ይብላኝ አምላክ ለሌለው መታመኛ የሚሆነው እኔስ አምላክ አለኝ የሚያስተማምነኝ። ሃሌሉያ! አልችልም መቆዘም ማዘን ጌታዬ አብርቶት ፊቴን መከራ ዙሪያዬን ሲከበኝ አምላኬንም ሳየው አሳቀኝ አሳቀኝ። እኔ ግን ባንተ እደሰታለሁ ወዲያው ሐዘኔን እረሳዋለሁ ቸርነትህን ፊትን እያየው። እኔ ግን ባንተ እደሰታለሁ ወዲያው ሐዘኔን እረሳዋለሁ ቸርነትህን ፊትን እያየው ቸርነትህን ፊትን እያየው ቸርነትህን ፊትን እያየው ቸርነትህን ፊትን እያየው ቸርነትህን አልችልም መቆዘም ማዘን ጌታዬ አብርቶት ፊቴን መከራ ዙሪያዬን ሲከበኝ አምላኬንም ሳየው አሳቀኝ አሳቀኝ። ይብላኝ አምላክ ለሌለው መታመኛ የሚሆነው እኔስ አምላክ አለኝ የሚያስ ሃሌሉያ! ይብላኝ አምላክ ለሌለው መታመኛ የሚሆነው እኔስ አምላክ አለኝ የሚያስተማምነኝ። ይብላኝ አምላክ ለሌለው መታመኛ የሚሆነው እኔስ አምላክ አለኝ የሚያስተማምነኝ። ይብላኝ አምላክ ለሌለው መታመኛ የሚሆነው እኔስ አምላክ አለኝ። ሃሌሉያ! ሃሌሉያ! ጌታዬን ስጠራው መች ዘገየ፣ ጠላቶች ያለቁ ዓይኔ ያየ። ጌታዬን ስጠራው መች ዘገየ፣ ጠላቶች ያለቁ ዓይኔ ያየ። ጌታዬን ስጠራው መች ዘገየ፣ ማድጋዬ ሞላ ዓይኔ ያየ። ጌታዬን ስጠራው መች ዘገየ፣ ጠላቶች ያለቁ ዓይኔ ያየ። የሚመካ በእግዚአብሔር ይመካ፣ የሚመካ በእግዚአብሔር ይመካ። እኔስ ባንተ ጌታዬ እመካለሁ፣ እኔስ ባንተ ኢየሱሴ እመካለሁ። የሚመካ በእግዚአብሔር ይመካ፣ የሚመካ በእግዚአብሔር ይመካ። እኔስ ባንተ ጌታዬ እመካለሁ፣ እኔስ ባንተ ኢየሱሴ እመካለሁ። ምርኩዜ ሸምበቆ አይደለም አይደለም፣ ምርኩዜ
ለሌለው መታመኛ ሚሆን እኔስ አምላክ አለኝ የሚያስተማምነኝ ይምላካ መታመኛ ሚሆነው እኔስ ኢየሱስ አለኝ የሚያስተማምነኝ ይምላክ መታመኛ ሚሆነው እኔስ አምላክ አለኝ ይብላኝለት አምላክ ለሌለው ይብላኝለት ንጉሥ ለሌለ ይብላኝለት ጌታ ለሌለው እኔስ ጌታ አለኝ የሚያስተማምነኝ እኔስ ጌታ አለኝ እኔስ ኢየሱስ አለኝ የሚያስተማምነኝ እኔስ አምላክ አለኝ የሚያስተማምነኝ እኔስ ጌታ አለኝ እኔስ ጌታ አለኝ ምርኩዜ ሸምበቆ መቼ ሆነና ተሰብሮ ሚወጋኝ እንደገና የዘላለም አምላክ መኖሪያዬ በአምላክ ጥላ ስር ነው ምርኩዜ ሸምበቆ መቼ ሆነና ተሰብሮ ሚወጋኝ እንደገና የዘላለም አምላክ መኖሪያዬ እኔ ግን አንተን አምናለሁ 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 አታሳፍረም አይቼሃለሁ አታሳፍረም አይቼሃለሁ አታሳፍረም አይቼሃለሁ አታሳፍረም በምንም ተአምር አላቋርጥም አንተን መታመኔን እኔ አላቆምም አንተን መታመኔን እኔ አላቆምም በምንም ተአምር አላቋርጥም አንተን መደገፌን እኔ አላቆምም አንተን መደገፌን እኔ አላቆምም ምርኩዝዬ አንተ ታስፈልገኛለህ እስከ መጨረሻው ታዛልቀኛለህ እስከ መጨረሻው ታዛልቀኛለህ እስከ መጨረሻው ታዛልቀኛለህ እስከ መጨረሻው በልልታ በጭብጨባ ምርኩዜ ሸምበቆ አይደለም ምርኩዜ ሸምበቆ አይደለም ይብላኝ አምላክ ለሌለው ሃሌሉያ እኔስ አምላክ አለኝ የሚያስተማምነኝ ይብላኝ ኢየሱስ ለሌለው መታመኛ የሚሆነው እኔስ ጌታ አለኝ የሚያስተማምነኝ ሃሌሉያ ስሙ ይባረክ ሃሌሉያ ሃሌሉያ እንግዲህ ተወዳጆች ሆይ የበዓል ፕሮግራማችን ይሄንን ይመስል ነበረ። በፕሮግራሙ እንደተደሰታችሁ እንደተባረካችሁበት ተስፋ አደርጋለሁ። በዓሉ የሰላም፣ የእረፍት፣ የደስታ በዓል እንዲሆንላችሁ እንመኝላችኋለን። መልካም በዓል። ተወዳጆች እንኳን ለ2018 ዓመተ ምህረት ለኢትዮጵያውያን የዘመን መለወጫ በዓል ለአዲስ ዓመት እንኳን በሰላም አደረሳችሁ እላለሁ። ወንድማችሁ በጋሻው ነኝ ከአሮማ ቤተክርስቲያን። እንግዲህ ለዘመናት ብዙ የተባለለትና እንዲሁም ብዙ የተሆነለት ታላቁ የህዳሴ ግድብ በመጨረሻ ተጠናቆ ስራ በመጀመሩ
እኛም እንደ ዜጎች መላው ኢትዮጵያውያንን በሙሉ እንኳን ደስ አላችሁ እንኳን ደስ አለን እንላለን። ይህ የታላቋ ኢትዮጵያ ክብርና ኩራት የሆነውን ግድብ ሰርታችሁ ለማጠናቀቅ ስትሉ ከላብ እስከ ደም ከፍተኛ የህይወት መስዋዕትነትን ለከፈላችሁ ኢትዮጵያውያን በሙሉ አክብሮታችን ከቃልም በላይ ነው። እግዚአብሔር ይባርካችሁ። ዘመናችሁ በዘይት ይለምልም። መሪዎቻችን እንወዳችኋለን፣ እናከብራችኋለን። እግዚአብሔር ኢትዮጵያን ይባርክ።